ቃል ተናደህብኛል፣ ግን በቃ አሁን ደግሞ አንተን ብዬ ነው የመጣሁት። ስለዚህ ምን ሀሳብሽን አስቀይርሽ? ሃይማኖት ታደሰ ሰው ከችግር ልውጣ ሲል ፑሽ ይደረጋል እንጂ አንቺ ወደ ኋላ ትጎትቻለሽ። አይ ምንም ነገር አሰብክበት እና ደግሞ ያላንተ እንደማልችል ገባኝ። ያለም እኔ መቻል አለመቻል አይደለም ሁሌ አስብበታለሁ እያለች ማለት ነው። ብሩኬን አንድ ቀን ታጣዋለች ብዬ ለዚህ ነው የምፈራው። በእርግጥ ፈጣሪ የፈቀደው ነው የሚሆነው። ቤተሰብ አሁን ዛሬ ሃይሚ መመከር የለባትም። ቤተሰብ ካልሲም ቤት ብትጠብቂኝና እዛ በይሽ ነበር ደስ የሚለኝ ነው ስነግርሽ። ለምን በእውነት እሱ እንደዛ ብታረጊ ስራ ነው እያልን እኮ እነዚህ ልጆች ማለት ነው ገደል ሲገቡ እያየናቸው ዝም እያልን ነው። እንደዛ ሲለምን ሲለማመጥሽ እውነት ከሆነ ካሳሰበሽ ለምን አብረሽው አልሄድሽ? እንድትይኝ አይደለም እምልሽ በቃ ቀድሚያ እሺ እኔ አይደለም እግዚአብሔር እንዴት ነው እኔና አንቺ እንደዚህ የምንቀጥለው? በእናትሽ በችግር የሳከኔ ጋር አትሆኚ እንዳናስብ እየማለ ነው እንግዲህ ይሄ ልጅ። እስኪ ምን እንበል? እስኪ መጀመሪያ ሃይሚን እንዲህ አልሻት እንዲህ አልካት እንዲህ ተማለት። እስኪ አሁን ማን ነው ጥፋተኛ እዚህ ጋር? አይደለም በችግር ሰዓት እንዴት አትሆኚ? የጭንቅ ጊዜ አይደል እንደ ወደ ቡታጀራ ስመጣ የገባሁበት ነገርኩሽ። ከዚህ በኋላ አብሬ ለመሆን እሞክራለሁ። እኔ ምን ላድርግሽ? እኔም እኮ የሚሰሙኝ ስሜቶች ስላሉ ነው። እንዴ የፈለገ ስሜት ቢሰማሽ እኔ መተው አለብሽ ወይ ሃይሚ? እሺ ከዚህ በኋላ አልተውህም በቃ ህመም ብቻ ነው አለ ያገሬ ሰው። ከዚህ በኋላ አልተውህም፣ ከዚህ በኋላ እንለያይም፣ ከዚህ በኋላ እንፈተሽም፣ ከዚህ በኋላ እስኪ ምን ትላላችሁ ቤተሰብ? እስኪ ለእውነት ፍረዱ እስኪ እግዚአብሔርን። እንደዛ ሲለማመጣ ሲለምናት እንዴ እሱ ከሷ ጋር ያቀደውን እቅድ አፍርሶ እንደገና እሷን ቢስትል በሌላ መንገድ እቅድ ሄደ። እንደው ይሄ ልጅ እንደው ምን እኔ ጠላትነት አይደለም እግዚአብሔርን ወደ ራሷ እንድትመለስ እኔ እንዴት ነው ኑሮ የሚኖረው? እሺ እውነት እኮ ነው። እኔ እግዚአብሔርን ምን አገባሽ ምናምን እንትሉ ትችላላችሁ። እውነቴን ነው የምላችሁ። እስኪ ዛሬ አሁን ማን ነው ጥፋተኛ? ጉድ የፈላ አይ እንኳን አይደለም አንድ ቀን ሁለት ቀን እንዲህ አይደለም ከብሩኬ እኮ ተለይተሽ መኖር እንደማትችይ እኮ እኛ ነግረንሻል። ገብቶሻል አይደለ ሃይማኖት ታደሰ? ምክንያቱም አሁን አሳ ከውሃ ውስጥ ወጥቶ መኖር ይችላል? አይችልም። ሃይሚ ማለት ያ ናት። አለቀ፣ ምንም አለቀ ደቀቀ። እዚህ ጋር በክብር እንሂድ ብሎ ሲለማመጣት እምቢ ብላ አሁን ዛሬ እኔ አፌን የከፈትኩባት ወይም ደግሞ ሌላ ነገር እያሰብኩ አይደለም። የምታረገው ነገር መቼ ነው የሚስተካከለው? ሁሉ ጊዜ ወደ ኋላ መመለስ፣ ሁሉ ጊዜ ወደ ኋላ መጎተት አስፈላጊ ነው ብዬ አላስብም። እኔ ቤተሰብ ምን ትላላችሁ? የእናንተን አመለካከት እስኪ ምንም ሳታለባብሱ የእውነቱን ኮመንት ስር ጻፉ። እንደው እኔም ጥፋተኛ ካላችሁኝ ምኑ ጋር ነው እኔ አሁን የተናገርኩት ጥፋት? ቤተሰብ ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? አለው እኔ ደህና ነኝ፣ ፈጣሪ ይመስገን። ቤተሰቦች ወይም ደግሞ አብራ ሄዳ ነው። እሺ አብራ ሄዳ ከሆነ ለድራማው ትክክል ነው እንዳንል ብሩኬ ለምን ይምላል? በዚህ ልክ እየማለ ነው። እኔ ቤት እጠብቅሃለሁ፣ አቅም የለኝም እሄዳለሁ። እኛ አቅም እንደሌለሽ ነግረንሽ እኛ ስንት ነገር ነገራችን ላይ ያው ብሩክ አይሄድም ብላ አስባ ይሆናል። ምናልባት እንደዛ ነው ያሰበችው። ላመነበት ነገር አጅሬ ለዛውም ለቤተሰቦቹ ብዙ ቅድ እያቀደውን እየነገራት ብዙ ነገር አስቤያለሁ፣ ከአንቺ ጋር ብዙ መጓዝ ፈልጋለሁ እያላት። ቆይ ለምንድን ነው ራሷን እንደዚህ የምታስገምተው? ማለት ቆይ ለምንድን ነው? እኔ አይገባኝም። ያሁኑን አይደለም ቤተሰብ የነገውን ትዳር ውስጥ ሲገባም እንደዚህ በትንሽ በትልቁ ኩንፍል እያለች ከዛ በኋላ ደግሞ ሌላ ጣጣ ሌላ ፕሮሰስ። ለምን ማለት መነገር ያለባትም መነገር አለባት። ብሩኬ ተናግሯል። እኔም ካጠፋው ተናገሩኝ፣ እሷም ካጠፋች ተናገሩ ተብሏል። አሁን ዛሬ ማን ነው ጥፋተኛ? የምሬን ነው የምነግራችሁ። ለእውነት እናንተ የምትወዷትም ብትሆኑ ጥፋቷን እየነገራችኋት ነው መውደድ ያለባችሁ። እኛ ብሩክ ጥፋት ኖሮበት እስከ ጥፋቱ እኔ ዝም ብዬው አላውቅም፣ ነግረዋለሁ። አሁን ብሩክ ዛሬ ምንድነው ጥፋቱ? ደግሞ ኮመንት ስር ብሩኬ ተው ምን አረገ ብሩክ? ምን አደረገ? እንደዛ እጥፍ ዝርግት ብሎ ለምኗት አይደል እንዲህ እምቢ ያለችው? እምቢ ብላ የቀረችው ያስደስታት ከሆነ ብሎ ተናገረ። አሁን ታዲያ እንደገና ወደ ኋላ አንዳንዴ ቆም ብሎ እኮ የሰው ልጅ ማለት ምን ይለኛል ብሎ ማሰብ። ለቤተሰብ ትናንትና ምን አልሽው ቪዲዮ ላይ? ቤተሰብ እንዲወቅሰኝ አልፈልግም፣ እኛም ማለት ነው ቤተሰብ እንዲወቅሰኝ አልፈልግም። በቃ እኔ መሄድ አልፈልግም፣ ጥሩ ስሜት አይሰማኝም። እሺ በሁለት ቀን ውስጥ ምን አይነት ስሜት ተሰማሽ? እኔ ብሩክ ካጠገቧ ራቅ ሲል ማለት ነው የሆነ ጭንቅላቷ ላይ የሚቆለለው ጅኒ አብሮ ዞር ይላል። ልክ ብሩክ ሲመጣ አብሮ ይመጣባታል። እኔ ግራ ግብት ይለኛል። አረ ብሩኬ ደጋግመ በመስቀል ማለት ነው እንትን በላት፣ አስጠምቃት በመስቀል። እውነቴን ነው። በደንብ ማስጠመቅ አለበት ብሩክ። የመሬ ነው።
መጠመቅ አለባት ብዬ እኔ አስባለሁ። የኛ ውድ ቤተሰቦች እኔ ዛሬ ከተቀየማችሁ ተቀየሙ። እንዴት ነው ሰው ወደፊት የተራመደን ሰው እንደገና ወደ ኋላ ተመለስ፣ ካሁን በኋላ ከጎን ነኝ። እሱ ምን አይነት እቅድ ውስጥ አለ? ሁሉ ጊዜ በሃይሚ እቅዱን ማፍረስ የለበትም ማለት ያ እቅድ ለሁለቱም ጠቃሚ ነው እንጂ ጎጃ አይደለም አይደል? እንደ ቤተሰብ እንተሳሰብ። አንዳንዴም የሆነ አሁን ዛሬ እንደምትረግጡኝ አውቃለሁ፣ ግን እኔ ደግሞ እውነቱን ከመናገር ወደ ኋላ አይደለም። ይሄ ሁሉ ዝባዝንክ፣ ይሄ ሁሉ ግርግር ምን አስፈለገ በዛን ሰዓት? እንደዛ አይ በቃ ከፈለግሽ ቅሪ እንኳን እንደሌላ ወንድ አላላትም። ሃይሚዬ ተይ ከጎኔ መሆን አለብሽ፣ በክፉ ጊዜ እኔ አንቺ የሌለሽበት ችግር መፍታት አልችልም እያለ እንደዛ ሲነዘነዛ ስንት ቀኑ ነው? 3 ቀኑ አልሆነውም? አብሰላት የመጣች ጊዜም እንደዛ ብሎ ነበር። ከዛ በኋላም እንደዛ ብላ ነበር። እና በዚህ ጊዜ ውስጥ ይሄን መረዳት እንዴት ይከብዳታል? እስኪ እንደው ለእውነት ብላችሁ ፍረዱ ቤተሰቦች። የምሬን ነው። እውነተኛ እኛ እኮ ባየነው ልክ ነው እኮ እኛ መረዳት ያለብን ማውራት ያለብን። ማን ነው ጥፋተኛ? እስኪ በራሳችሁ ሆናችሁ ወስኑ። እግዚአብሔር እኔ ዛሬ ልዘን ወይስ ልሳቅ ወይስ ላልቅስ ወይስ ምን? እውነት በጣም ነው የተገረምኩት። ላንተ ብዬ ነው የመጣሁት። አሳዝነኸኛል፣ ናፍቀኸኛል። እሺ ይሁን፣ ናፍቂው እንደምትናፍቂው እኮ እኛ እናውቃለን። ግን ነገርነሽ። እኛም ደግሞ ይሄ ልጅስ እንዴት ነው? አረ በእናታችሁ፣ አረ ሴቶችዬ፣ አረ አንዳንዴ ከራሳችሁ ጋር ሆኑ። ገና ለገና ተወደድን ብላችሁ በቃ አንዳንዴ የማይሆን ነገር ይለማመጠኛል እያላችሁ አንዳንድ ውሳኔ እየወሰናችሁ ወደ ኋላ አትቅሩ። በቃ እድገት የሚባል ነገር አለ። እውነት እኔ ሃይሚን ብቻ ሳይሆን ሌሎቻችሁም ሴቶች ማለት ነው ወደ ኋላ ትጎትቱ። የሚያድግን ሰው ወደ ኋላ መጎተት ጥሩ አይደለም። እኔ ምንም ተናገርሽ በሉኝ፣ እኔ እውነተኛውን ነገር ነው የምናገረው። አሁን ሃይሚ ደስ ባይላትም አሁን ትናንትና እንሂድ ሲላት አብራ መሄድ ነበረባት። ምን ደስ ሳይላት አብራው እየኖረች አይደል? እንዲህ ቤት ውስጥ ብሩክ አስረግዟል ተብሎ እኮ አብራ እየኖረች ነው። አሁን ብሩክ ችግሩን ሊፈታ ሄደ ተብሎ እዛ ጎኑ ብትሆን ምን ነው ችግሩ? ቦታው ላይ አለመገኘት ትችላለች። ደስ የሚል ኮንፊደንስ ካልተሰማት የኔን ስሜት አልተረዳኸኝም። አንዴ ሆኗል። ያንቺን ስሜት ተረድቶ ስሙን አጽዳ። በቃ ልጅቷ በሱ ስም ሁሌ መነገድ አለባት ማለት ነው። የሷ ስሜት የሚረዳት እንዴት ነው? ምን በማድረግ ነው የሚረዳት? እስኪ ንገሩኝ ኮመንት ስር ማርያምን። እኔ ብሩክ ጥፋቱ ምንም ጥፋት መስሎ አልታየኝም። ሃይሚ ኦኬ በራሷ መንገድ ትክክል ትሆን ይችላል፣ ግን ደግሞ ጥፋት ነው መሆን የለበትም። እንዴ የሄደ ችግሮቹ ካለቁለት በኋላ መታ እኔ ያለው ከጎንህ። እሺ እሱም ይሁን ያለበት ቦታ ለምን አትቆይም? ሌላ እቅድ ካቀደ በኋላ እቅዱን ለማበላሸት ምን አገባሽ ትሉኝ ይችላላችሁ። እንደ ተመልካች የምናየው ቪዲዮ እኛ ልንማርበት፣ እኛ የምንፈልገውን ነገር ከነሱ ልንወስድ ነው። ስለዚህ ሃይሚ በሁለቱ መካከል እንደዚህ ማድረጉ አስፈላጊ ነው ወይ? ነገ ትዳር የሚባል ነገር አለ፣ ነገ ህይወት የሚባል ነገር አለ፣ እቅድ የሚባል ነገር አለ፣ በእቅድ የሚመራ ኑሮ አለ። በእቅድ የተመራ ኑሮ እንደዚህ መበታተን አስፈላጊ ነው? በእቅድ የተኖረ ኑሮ አስፈላጊ ነው? ብትንትን በመሃል ትዳር ይገነባል እንጂ ፍቅር ይገነባል እንጂ እንዴት ነው የሆነ እንዲናድ አንዷን ካብ ፍንቅል ከስር መኮትኮት ምንድን ነው? ይደብራል። የምሬ ነው የምነግራችሁ። እንዴ እሱ እኮ በመምጣቷ ምን በመሆኗ ደስ ብሎታል። ሰርፕራይዝ ነው አትሉት? እዛ ምን አደባባይ ሜዲያ ላይ ምን አይነት ሰርፕራይዝ? እንደዚህ አይነት ሰርፕራይዝ አለ እንዴ? የለም እንደዚህ አይነት ሰርፕራይዝ ቤተሰብ። አረ በጣም ነው የሚገርመው። እንጃ ብቻ እኔ ምን እንደምላችሁ አላቅም። እኔ ግን እንደተረዳሁት እንዳየሁት በቃ እኔ ልቤ ተሰብሯል ነው ያለው። ማለት ልቡ የተሰበረበት ምክንያት እሷ ባለችው ነገር ነው። ብዙ ተለማመጣት፣ ብዙ እንሂድ ብሏታል። ይሄን ስለሆነ ይለያል አይለይም፣ ይለያያሉ አይደለም። ግን እስከ መቼ ነው እንደዚህ የሚቀጥለው? ነገም ተነጎዳም በሆነ ነገር ኮሽታ ከተፈጠረ፣ ነገም ተነጎዳም እንደዚህ አይነት ከተፈጠረ የነሱ ሪሌሽንሺፕ ምኑ ጋር ነው የሚጠነክረው? እንደው እግዚአብሔር ፈቃዱ ሆኖ በብሩኬ ኃይልና በብሩኬ ጥንካሬ ነው እንጂ ሃይሚና የብሩኬ ፍቅር የቆየው አሁን እንደው ሃይሚ ለዚህ ፍቅር መስዋዕትነት ከፍላ ታውቃለች? እኔ እንጃ፣ እኔ አላውቅም። ሁሌ እሱ ነው ሹሩሩ እያለ እስካሁን ድረስ የቆየው። ግን ደግሞ ሹሩሩ ማለት ሁሌ አንዳንዴ ይሰለቻል። ታውቃላችሁ፣ የሰለቸው ቀን ግን ብሩኬ ይሄ ፍቅር ብትንትኑ እንደሚወጣ ግልጽ ነው፣ የታወቀ ነው። ስለዚህ ያ ነገር ከሚፈጠር በፊት ለምንድን ነው ሁል ጊዜ እንደ ህፃን ሃይሚ የምታስበው? ለምንድን ነው እኛ ስማን መክራት? እውነት ጥሩ ትዳር ይዛ ጥሩ ደስተኛ ሆና መኖር እየቻለች ለምንድን ነው አጠገቧ ያለውን ሰው ባልሆነ ነገር ውስጥ ኬዝ ውስጥ ጭምር ምናምን ከዛ በኋላ ሌላ ታሪክ መፈጠር፣ ከዛ ከጎንህ ነኝ በቃ ከኋላ አለው። ይሄ ሁሉ ምን አስፈለገ? እንደ ሚስት እንደ ፍቅረኛ የኔ ሴት ሆነሻል። ዛሬ ማጭራሽን እኮ እግዚአብሔርን የኔ ሴት ሆነሽ ብሎ በአደባባይ ያው ነገራት። ከሷ ውጭ ማን አለው? ይሄ እህት የለው፣ እናት ነች ያለችው። እንግዲህ እናቱ ደግሞ በዚህ ሰዓት ለእርሱ ይሄ እዚህ ቦታ ላይ ምንም አታረግም። ማድረግ ያለባትን ልታረግ ትችላለች እንዴ? ሚስት ማለት እኮ አንዳንድ ጊዜ እህትም
ሚስትም ጓደኛም ሁሉ ነገር እኮ ናት። ታዲያ ሀይሚ ምንድነው ወደ ኋላ ሁሌ የምትሄደው? ለምንድን ነው ጥያቄ? እውነት ብሩክን አትወጂው? እውነት ብሩክ አይመችሽም? ለምንድን ነው? እኔ የማይገባኝ ነገር ይሄ የራሴ ጭንቅላቴ ላይ ጥያቄ ያደረብኝ ነው። ምክንያቱም የዋህ ነው እሱ፣ በጣም ደግ ልጅ ነው። በጣም ብዙ ነገር የሚሆንላት ሰው ነው። ግን የሚሆንላችሁን ሰው ለምንድን ነው አያያዝ የሚያቅታችሁ ሴቶች? የኔ ጥያቄ ነው ይሄ። ቤተሰቦች የብዙ ሴቶች የሃይማኖት ብቻ አይደለም የብዙ ሴት ጥያቄ ነው። በኋላ ግን የሆነ ነገር ከተፈጠረ በኋላ ወዮ ለማለት ለማልቀስ እንባችንን ለማራጨት አንድ ቁጥር ናት እኛ ሴቶች። ለምን ለያዛችሁ የሚለንን ወንድ አንያዝም? የሆነ እንደ ተልባ ስፍር ሙልጭ የማለት ባህሪ ያለብን ሃይሜን ብቻ አይደለም ብለው ሌሎቻችሁም ጥሩ ወንድ ስታገኙ ለምን አትያዙም? ለምንድን ነው? ስለዚህ ከራሳችሁ ጋር ተመካከሩ። እኔ ብሩኬና ሃይሚ የሆነ ይለያያሉ እያልኩ አይደለም፣ ግን እስከ መቼ ድረስ ነው? አንዳንዴ በቃ የሆነ አንዳንድ ጊዜ እኮ ያላሰበበት ቦታ ሆናችሁ መገኘት አለ። አሁን ሃይሚ አሁን ይሄ እቅድ ምን ይሉታል? እስኪ ሰርፕራይዝ ነው ምንድን ነው? እኛ ፕራንክ ነው ብለን ያሰብን የነበረው ግን አይደለም፣ ሪል ነው ነገሩ እንደምታዩት። እንዴ እኔ እኮ ግራ ግብት ነው የሚለኝ። እሺ ስራ እየሰሩ ነው ካላችሁ እንዴት? በምን አይነት መልኩ? ለምን ይምላል ብሩኬ? እኔ ቤት ባይሽ ነበር ደስ የሚለኝ፣ ባትመጪ ደስ ይለኝ ነበር አለ። ምክንያቱም ያቀደው ቅድያና ያሰበው ሐሳብ ሌላ ስለሆነ እውነቱን ነው። እሱ ትክክለኛውን ነገር ነው የተናገረው። በቃ ከቤተሰቦቹ ጋር መሆን ያለበትን ማድረግ ያለበትን እንቅስቃሴውን ጀምሯል። ከእሷ ጋር ያቀደውን ነገር ድሌት አድርጓል። እንደገና እሷ መጣች። መምጣቷ ይሁን ጥሩ ነው፣ ግን ለምን በቃ ማለት ለምን እንደዚህ አይነት እቅድ ለምን ይሆናል ነው የኔ ጥያቄ እንጂ አሁን እኮ ችግሩ ቦታ ጋር አልደረሰ ይሆናል፣ አልሄደም ይሆናል። ስለ ዲኤንኤ ምናምን አይደለም አሁን እዚህ ጋር እያወራን ያለ ነው። ግን ያ ዲኤንኤ ያለው ቤቱ ነው የተቀመጠው። እሷ የምትውለው በዓልን ቤተሰቦቿ ጋር ነው። ምንም ያገናኘው ነገር የለም እኮ። በዓልን ውለን እንምጣ፣ ችግራችንን ከዛ ፈተን እንመጣለን አለ ይሄ ልጅ። እሺ ማለት ነው የሚቀለው ወይስ እኔ አልፈልግም፣ ደብሮኛል፣ ስሜቴ ይነካል? ምን ስሜቷ ከተነካ ለምን ያንን ሁሉ ወር ለምን አብራው ተቃቅፈው ለምን ተቀመጠች? ስሜቷ እየተነካ ከሆነ እያስመሰለች። ኧረ እኔ ብዙ ነገር እንድናገር አታርጉኝ ማርያምን። አንዳንዴ ግራ ይገባኛል የሃይሚ አስተሳሰብ። እኔ ግልጽ እንዲሆንልኝ ስለምፈልግ ነው። ምክንያቱም ሁሌ ከመጸጸት እንድትወጣ ስለምፈልግ ነው። ሁሌ የሆነ ነገር ታደርግና መጸጸት፣ ከዛ ብሩኬን በሷ የሆነ ነገር ውስጥ ይገባና ሁሌ በቃ ወደ ኋላ ትመልሽኛለሽ ይላታል። ለምን በቃ ሁሌ ወደፊት መጓዝ አለባቸው? ለምንድን ወደ ኋላ የምትመለሱት? ብቻ ግራ ይገባኛል። ለማንኛውም የኛ ውድ ቤተሰቦች እኔ እንግዲህ ዛሬ አመለካከቴ ይሄ ነው። በአጋጣሚ እኔ አሁን ወይኔ ዛሬ ይቅርታ አድርጉልኝ ማርያምን አከፍላለሁ ብዬ ምግብ አልበላሁም እስካሁን ድረስና ለወጣ ስዘጋጅ ነው የመጡት። ይመጣሉ ብዬ እቅድ አልነበረኝም እና እዚህ አቡዳቢ መድኃኒዓለም ልሄድ ነው። የኛ ውድ ቤተሰቦች ነገ እንግዲህ ከተመቸኝ እመጣለሁ። ካልመጣሁኝም እንግዲህ ሰላም እንደሚፈጠር ተስፋ አደርጋለሁ። ያው እንደምታዩት ነው ብሩክ አኩርፎ ሳይሆን እዚህ ጋር መምጣቷ በጣም በቃ አላሳመነውም። ራሱ ሚፍታ መጥቻለሁ ሲለው እንዴት አምነው እንደመጣ ከቤት ራሱ በጣም ይገርማል። እና ያ ነገር ስለሆነበት ነው እንጂ ሃይሚን ምንም አላኮረፋትም። አላኮረፈ ምንም አላለም። ግን ጊዜ ያስፈልገኛል ነው ያለው። ጊዜ ደግሞ ግዴታ ያስፈልጋል። ያው እንደዚህ አይነት ነገር በእርግጥ ለምን ምናምን ትሉ ይሆናል፣ ግን ይከብዳል እንደዚህ አይነት ነገር ጊዜ ያስተምርሻል እያላት ነበር ሃይሚንም። እኔ ግን እውነት እንድትማር የሆነ የምትወዷት ሰዎች በጣም መምከር አለባቸው፣ ትልልቅ ሰዎች። ለነገሩ የሰው ልጅ ምክር አይመልሰውም። እኔ ምን እንደሆነ አላውቅም፣ ብቻ የሆነ ችግር አለ፣ እኔ እንጃ አላውቅም። የሆነ በቃ እንድትወስን የማይሆን ነገር እንድትወስን የሚገፋፋት ነገር አለ። እግዚአብሔር ረዳት፣ እግዚአብሔር ልቦና ይስጣት፣ ወደ ጥሩ መንገድ ይምራት፣ ሁሉ ጊዜ ወደማይሆን መንገድ አይምራት፣ ያልሆኑ ውሳኔዎች ውስጥ አያስገባት ፈጣሪ። እኔ እንደዛ ብዬ ነው ጸሎት ማድረግላት እግዚአብሔር ማርያም። እኔ አንዳንድ ታሳዝነኛለች እኮ እውነት የምሬን ነው። እኔ እየጠላኋት አይደለም፣ እግዚአብሔርን እኔ አልጠላትም። ትጠያታለች ለምትሉ ሰዎች እኔ እየጠላኋት አይደለም፣ ግን አባባሏ በጣም ነው የሚገርመው። በቃ መስተካከል አለባት፣ መመለስ አለባት። እኔ ለዛ ስለምፈልግ ነው፣ እንድትስተካከል ስለምፈልግ ነው። ገባችሁ? ጥሩ ህይወት እንዲኖራቸው ስለምፈልግ ነው። ሁሉ ጊዜ ወደ ኋላ እንዳይመለሱ ስለምፈልግ ነው። ለማንኛውም እግዚአብሔር አምላክ መልካሙን ነገር እንዲያመጣ መልካም ምኞቴ ነው። ምክንያቱም በቃ ባልና ሚስት ሀሳቡ አንድ ሲሆን ደስ ይላል። አንዱ የተለያየ ነገር እያሰበ አንዱ ሌላ ነገር እያሰበ ሲሆን ትንሽ ይከብዳል። ገብቷችኋል አይደለ? ያን ነገር ነው መግለጽ የፈለኩት። ለማንኛውም እናመሰግናለን የኛ ውድ ቤተሰቦች። በሰላም ነገ እንገናኝ። ከመጣሁኝ እንግዲህ እግዚአብሔር ፍቃድ ከሆነ በሰላም ካደር እንመጣለን። አሁን ያው ለወጣ ነው። አመሰግናለሁ ስለ ሁሉም ነገር። እንግዲህ የተናገርኩት ነገር ካስከፋችሁ በጣም ይቅርታ ጠይቃችኋለሁ። ምክንያቱም ያው እኔ መናገር ያለብኝ ነው የምናገረው። ቤተሰቦች ይጠቅማችኋል የምለውን ነገር ነው የምናገረው። እሺ። እና እናንተ ደግሞ ያው
በቃ ማለት አንዳንዴ ስራ ነው ብለን የምንለውና ሪል ሲሆን ይለያያል። እኔ አሁን እሱ ማለት ስራ ነው ብለን እንዳናስብ ማለት ነው። እና አላቅም እንግዲህ አብረው ሄደዋል የምትሉ ሰዎችም ልትኖሩ ትችላላችሁ። ብቻ እግዚአብሔር ነው የሚያውቀው ስለሁሉም ነገር። እኛ ግን ባየነው ልክ የኔ ሐሳብ ይሄንን ይመስላል። እንግዲህ ውድ ቤተሰቦቼ አመሰግናለሁ። መልካም አዳር። ባይ ባይ። ወዳችኋለሁ። መልካም በዓል ይሁንላችሁ ለሁላችሁም። ይገርማል ግን አንዳንዴ ሳስበው ማለት ነው ማርያምን እኔ እኮ ታሳዝነኛለች። አይ እግዚአብሔርን ግን በቃ የምታወራው ነገር እኔ ግርም ነው የሚለኝ የምሬን ነው። አይ እንደው ምስኪን እንደው ምን ይሻልሻል ግን እግዚአብሔርን ወይኔ ዘግቼዋለሁ ብዬ እኔ እቀደዳለሁ። እግዚአብሔርን አዝከውት ቤተሰቦች ምን አወራው